አቡነ ዘርአ ቡሩክ። እንኳን ለአባታችን ለአቡነ ዘርአ ቡሩክ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የአባታችን የአቡነ ዘርአ ቡሩክ ገድልን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስልጣነ ክህነት ለሌለው ስልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማሰሪያ እንዲፈታ ራሱ መስዋዕት ሆኖ መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስና ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርአ ቡሩክ ገድልና ተአምር እንጀምራለን። እሱም እንደ ነቢያት ሀብተ ትንቢት እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ተባለ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በሥጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገሥታት ንጉሥ መነሻና መድረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብር ጌትነትን ይናገር ነበር። ሕግና ሥርዓት ካላቸውና መንግሥተ ሰማያትን እነሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትነትን ዙፋን እሳትነት ባለው የወርቅ ማዕጠንት ያጥን ነበር። ጸሎትና አማላጅነቱ ከሁላችን ጋር ይኑር በእውነት። ብፁዕ አባታችን ዘርአ ቡሩክ የተጋደለው ታላቅ ገድል በሕይወተ ሥጋ ሳለ ከሞተም በኋላ ያደረገውን ተአምር እንነግራቸዋለን። ድንቅ የሆነ የተአምራቱ ዜናና ከተወለደ በ4 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለትን ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እንደሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። ኖ ከልጅ ልጆቼ ከ7ኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። ከሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተናገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያችም ሴት ልጅ እናትና አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራት በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናትና አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕ ቅዱስ አባታችን ዘርአ ቡሩክ ከባለቤቷ ከደመ ክርስቶስ ጸነሰችው። ሥልጣኑ እስከ ሰማይ የደረሰ ክብሩ ከቅዱስ ሚካኤል ከቅዱስ ገብርኤል የሚበልጥ ወንድ ልጅ ዘርአ ቡሩክን ወለደች። ወንዶች ባሮች ለጌቶቻቸው ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች መናብርትና ሥልጣናት መኳንንትም በየወገኖቻቸውና በየነገዳቸው ይታዘዙለት ነበር። እናቱም እሱን በጸነሰች ጊዜ ጀምሮ እስክትወልደው ድረስ ልብሷን አትታጠቅም፣ ወገቧንም መቀነት አትፈልግም ነበር። በእናቱ ማኅፀን ታምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበር። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን
በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህ ክቡር ጻድቅ ወለደችው። በተወለደም ጊዜ እናትና አባቱ ተደሰቱ። የአገሩ ሰዎችም ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባትና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ጠፉ፣ ታወሩ። የልጃቸው ዓይኖቹ በጠፉበት ቀን እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ። ጸሎትና በረከቱ ከኛ ጋር ይኑሩ እውነት። ከተወለደ 7 ዓመት ሲሆነው ረቡዕና ዓርቡን ይጾማል። እናትና አባቱም በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህ በኋላ በእኔ እንዲተዳደር ጠቢቡ ሰለሞን የእግዚአብሔርን ቃል ማመስገን ነውርን ይሰውራል፣ የንጉሥንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፉን ሁሉ ይማር ያለበትን ነውር እንዲሰውርና በእነዚያ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታን አመጣበት። አባትና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ ከሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነው በኋላ የጌታችን ጾም አብይ ጾምን 40 ቀንና 40 ሌሊት ጾመ። አምላክን የወለደች እመቤታችን የድንግል ማርያምን ጾመ ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸው በመንፈስ ቅዱስ ጸጋ እንደ ጸና አላወቁምና። ከዚህ በኋላ እግዚአብሔር መጽሐፍተ ብሉይና መጽሐፍተ ሐዲስን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትንም ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማኅሌታ የቅዱስ ያሬድ የዜማ ድጓ ካህናት መምህራን በበዓል ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትንም ገለጠለት። እግዚአብሔር ይህንን ድንቅ ተአምራት ለወዳጁ ለብፁዕ አባታችን ዘርአ ቡሩክ ገና በልጅነቱ አደረገለት። እግዚአብሔርም እንዲሁ ተአምራትን ያድርግልን። በመከራችን ጊዜ ደስታን ያሰማን። ለእሱ እንደገለጠለት መጽሐፍትን ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎቱ ለምንማጸን ለወንዶች ለሴቶች ልጆቹ በጻድቁ ጸሎት ነፍሳችን ለዘላለም ይጠበቅ ይዋጅ ለዘላለም አሜን። ዳግመኛ ብፁዕ አባታችን ዘርአ ቡሩክ ካደረጋቸው ድንቅ ድንቅ ተአምራቶችን እንናገራለን። ጺማ በምትባል አንዲት ሀገር ውስጥ ሳለ እግዚአብሔርን የምታመልክ ሃይማኖቷን የምትወድ ኢትዮጵያዊ ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከትን ለመቀበል እንደመጣች አይተው ለጻድቁ አባታችን ዘርአ ቡሩክ ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። ያቺ ሴት እግዚአብሔርን የምታመልክ ሃይማኖቷንም የምትወድ ትልቅ ሴት ናትና
ከውጭ እንዳታቆሟት አላቸው። እነርሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ ከፊቱ ቆመች። በትህትናና በፍቅር ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ ከኔ ጋር የመጡትን ልጆችንና ቤተሰቦችን ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳችው። የሕግ መምህር በረከትን ይሰጣልና ተአምራትን ከማድረግ ተአምራትን ወደ ማድረግ ከክብር ወደ ክብር ይሄዳልና አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውን ትነግረው ጀመር። ከልጅነቷ ጀምራ እስካሁን ድረስ የሰራችውን ኃጢአቷን ሁሉ ነገረችው። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውን ሐዘን ሁሉ ያቅልልሽ ብሎ አረጋጋት። ከዚህ በኋላ ልጆችንም ቤተሰቤንም ባርክልኝ አለችው። ጻድቁ አባታችንም የወደድሽውን ጥሪ አላት። ከዚህ በኋላ ትልቅ ልጇን ጠራችውና ጻድቁ አባታችን ወዳለችበት ቤት ገባ። ገብቶም ከፊቱ ቆመ። እየፈራ የተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም እጅ ነሳው። እሱም አባቴ ባርኩኝ አለው። ይህም አባታችን ጻድቅ የዚህ ጎልማሳ ነገር ሰምቶ እግዚአብሔር ይባርክህ፣ ባለ ዘመን ሁሉ እግዚአብሔር ይጠብቅህ፣ ጎዳናህን ስራህን ያቃናልህ አለው። ከዚህ በኋላ ያች ንግሥት ትንሹ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን አቡነ ዘርአ ቡሩክ ፊት ቆመ። በትህትና በፍቅር ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችንም የንግሥቲቱ ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገተ። ጻድቁ አባታችንም የንግሥቲቱ ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በሥልጣንህ ዓለምን ሁሉ ትገዛለህና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክህ፣ ልቦናህን ያቅናልህ፣ ከክፉ ሁሉ ይጠብቅህ አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቿ ላይ የሆነው ነገር ምን ይሆን ብላ አደነቀች። ያች ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣውን ሁሉ ባርከን አለችው። ያን ጊዜ ከእርሷ ጋር የመጡትን ሁሉ ባረካቸው፣ ወደ ሀገራቸው እንዲሄዱ አሰናበታቸው። ከዚህ በኋላ ያች ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው እግዚአብሔር ስም እማልድሃለሁ አለችው። ጻድቁ አባታችንም ንግሥቲቱ እባክሽ ተይኝ፣ አትፈታተኝኝ አላት። እሷ ግን ዳግመኛ ማለችው፣ ለመነችው። ከዚህ በኋላ ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ ያለው ይነግሳል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህንን ነገር በሰማች ጊዜ በዚህ ዓለም ዕድሜ የለውም ብሎ ነግሯታልና ስለ ትልቁ ልጇ አዘነች። ዳግመኛ በዚህ ዓለም ዕድሜ አለው ብሎ ስለ ትንሹ ልጅ ነገራት። ያን ጊዜ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ በመንፈስ ቅዱስ ስለሚያውቅ ስለ ጻድቁ አባታችን እግዚአብሔርን እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወደቀ፣ ሰገደለት። አባቴ በጸሎት አስበኝ፣ በሥራ ወደማልተባበራቸው
በመልክ ወደማላውቃቸው ሰዎች አገር ሄዳለሁና በጠላቶች እጅ እንዳልይዝ አፍሬም እንዳልመለስ በጸሎትህ አትርሳኝ አለ። ጻድቁ አባታችንም ይህንን ነገር ሰምቶ ከዚያ ሕፃን አንተ በጠላት እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ፣ ዓለምን ሁሉ በሥልጣንህ ትገዛለህ እንጂ አፍረ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶች እጅ ይጣሉሃል፣ እኔም አባቴ ስትለኝ ኖረ በሥልጣንህ ይዘህ ታስረኛለህ አለው። ያም ንጉሥ እግዚአብሔርን ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ደነገጠ። አባቴ እንዲህ ያለ ነገር ለምን ትናገራለህ አለው። ያም ጻድቁ አባታችን ልጅ ሆይ ዛሬ ነገርኩህ፣ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህንን ነገር ሰምቶ ወደማያውቃቸው ሰዎች ሀገር ሄዶ ጥቂት ቀን ተቀመጠ። ከጥቂት ቀን በኋላ ያ ሕፃን ስልጣን አገኘ። ዓለምን ሁሉ በስልጣኑ ገዛ፣ ሰውን ሁሉ ተገዛለት። ስልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በስራም ካንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮች የተነሱበት። ያን ጎልማሳ ይህ ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በስራም ካንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነት ነውን? ብሎ መልእክተኛ ወደ እርሱ ላከበት። ያም ሽማግሌ ይህንን ነገር ከመልእክተኞቹ በሰማ ጊዜ በአንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህንን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥቶ ከሀገሩ ያባርሩት ዘንድ አዘዘ። የሀገሩ ሹምም የጌታውን የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሮ ሰደደው። ያ ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱን፣ ልጆቹን፣ እርሻውን፣ ዘመዶቹን፣ ገንዘቡን ሁሉ ያልተወ እኔን ሊያገለግለኝ አይችልም ተብሎ በወንጌል የተናገረውን ያውቃልና ይህን ነገር ሰምቶ ከቤቱ ወጥቶ ሀገሩን ትቶ ሲሰደድ አልፈራም አላዝንም፣ ሀገር ለሀገርም ይዞር ነበር። እንዲህም ሆኖ 2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቱ የተነሱበት። ይዘው ወደ ቤታቸው ወሰዱት። ከዚያ ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘን ብለው ለጌታቸው ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ እውነት ነው ብሎ ቢጠይቀው ጻድቁም ይህ የነገርህ ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህን ነገር ሰምቶ ወደ እስር ቤት እንዲያስገቡት አዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። በእስር ቤቱም ውስጥ ፀሐይ ሳያይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞች የጌታውን ትእዛዝም ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ ያደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔር ሰው ለብቻው ጠርቶ አባቴ ሆይ በጉባኤ የወሰናት ይህች ሃይማኖት ወድሃታልን? ብሎ ለብቻው ጠየቀው። የእግዚአብሔር ባለሟልም ስለ እሷ 5 ዓመት በታሰሩበት ስለ እሷም 2 ዓመት ከተራራ ወደ ተራራ እየተንከራተት ለተሰደድኩላት በሃይማኖት ይኖራለሁ እንጂ ሃይማኖትህን አልፈልግም አለው። አፈ ጉባኤውም ይህን ነገር ሰምቶ እንደወደድህ ተቀመጥ፣ ከአንተ ጋር ካለ ሰው በቀር ማንም ሰው አይደርስብህ አለው። እኔም ማደሪያ የሆነ ዘንድ ብዙ ቤቶችን እሰራልሃለሁ፣ ለመታሰቢያና ለልጅ ልጆች አርስትም እንዲሆን ሰፊ መሬት እሰጥሃለሁ አለው። አባታችን ዘርአ ቡሩክ ይህንን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈለግም፣ ርስትም አልሻም አለው።
እሱም ይህን ነገር ሰምቶ እንደወደደ ኑር ብሎ ወደ ሀገሩ ይሄድ ዘንድ አሰናበተው። አባታችን ዘርአ ቡሩክ ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዳቸው ልጆች ተለይቶ በመረጠውና በወደደው በእግዚአብሔር ፈቃድ ከዚህ ከማያልፈው ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸና። እግዚአብሔር ለወዳጁ አባታችን ለዘርአ ቡሩክ በዚህ ዓለም በሕይወተ ሥጋ ሳለ ይህን ድንቅ ነገር አደረገለት። እግዚአብሔር ተአምራትን ባለ ዘመናችን እንደሱ ያደርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርአ ቡሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ በጸሎቱ ለምንማጸን፣ በቃል ኪዳኑ ለምንታመን ለሁላችንም ደስታን ተድላን ያድለን ለዘላለሙ በእውነት። አምላካችን እግዚአብሔር ከጻድቁ ከዘርአ ቡሩክ በረከትና ረድኤትን ያሳትፈን፣ በያለንበትም በተሰጠው ቃል ኪዳን ይጠብቀን። አምላካችን እግዚአብሔርንም እንዲህ ያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላች ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን